ቦሌ አካባቢ የሚያሳየኝ ምንድነው ወንድና ወንድ ሴትና ሴት ግን ኢትዮጵያ ማለት እቺ ናት በቃ እንዲህ ሊገለኝ ይመስላል እንዲህ ያፈጠን ያንቀጠቀጠ ነው የሚወስደኝ ወይም ደግሞ ወንድና ሴት ፍቅረኛ ማቾች ተያይዘው ሶቶ ተያይዘው እየሄዱ ኢትዮጵያን እንደሚመረልኝ ነው ሐሳቤ ኢትዮጵያ ይቻት ኢትዮጵያ ወክስ ያደረጉ ጾታቸው ወንድና ሴት የመሰሉ እየሄዱ የነበሩት ሊፕስቲክ ተቀብቶ የሚመስለው የተቀቡት ወዲያውኑ ወደ ደም ይቀየርብኛል የሚንጠባጠብ አይነት የሚመስል አይነት ነገር ያሳየኛል ከዛ ደግሞ ሴትና ወንድ የመሰሉ ሁለቱም ሴቶች ሆኖ ያሳየኛል እንደገና ደግሞ ሁለቱም ወንዶች ሆኖ ያሳየኛል ዱሮኔ መለብሳቸው ልብሶችና ማደርጋቸው ነገሮች እዛ ላይ አያዋለው ሌሎች ሰዎች አድርገውት ኢትዮጵያ ማለት ይችናት ነው ማደልኝ ምት ይለኛል ትንንሾች ሌሎች አነሳነስ ያሉ በየእድሜያቸው ግን ሜዳ ላይ የሚጫወቱ የሰፈር ልጆች ነው የሚመስሉ እሺ እነዚህንስ እላለሁ አንድ ቃል ብቻ ነው ማውጣው ወዲያው ግን መልሱ ይሰጠኛል ሴቶቹን ምን ያደርግብኛል በእግራቸው ስር በልብሳቸው ስር ደም እየፈሰሰ ያሳየኛል ወይኔ ደም እየፈሰሰ ነው ይችኛው ወይኔ ምንድነው ምንም ለብስ የሴቶቹን ነው የሚያሳየኝ ከዛ በኋላ አይሽ ክብር የላቸው ክብራቸውን በዚህ እድሜያቸው የላቸው ያለ ኢትዮጵያ ምድር ገጠር ሳይቀር እያንዳንዷ ማላቃትን አገር በአጠቃላይ እያሳየኝ ጎጆ ቤት ያለውን የባልና ሚስት ግጭት የፍቺ የተለያዩ የልጆች አይነት ልጆቹ ከተለያዩ አባት የተወለዱትን እንዴት በቃ እሱ ግን ይገልጽልኝ ነበር በዛ ሰዓት ኢትዮጵያ ምድር እንዳለ ደመና እኛ እንደዚህ ስናየው ጉም ሲወርድ የሚመስል እናያለን ጉሞችን ያን ጉም ወደ እሳት ቀየርን ጉሙ እንዳለ ደመናው እሳት ሆኖ በጣም ለኮርኒስ የቀረበ ያህል ሁሉም ሰው ስራውን ይሰራል በመድር ላይ ያ ወይኔ ጠፋን ወይኔ አለቅን ኢትዮጵያዎች አለቅን በቃ የት ሀገር እንሂድ የት እንሂድ አረን ግቡ ተደበቁ ጉድጓድ ውስጥ የሚግቡ ብቻ የትም ይግቡ ምለምነው እሱን እንዲያመልጡ ነው ከዛ ደግሞ ዊግ የተቀጠሉትን ያሳይ ዊግ የተቀጠሉትን ደግሞ ሲያሳይ ዊጉ ይቀየርብኛል መጀመሪያ ዊግ ነው ቁጥርጥር ተሰርቶ ይመስለኛል ወይም ደግሞ እንደ ሂዩማን ሄር ነው ተለቆ ምናምን ወዲያው ደግሞ ይቀየርና ወደ ባህር ውስጥ ያለ አሳ ታቀልሽ ይተነበያል የሚሉት አሳ እዚህ ብት ቅርጽ ነው ጸጉራቸው ላይ ማዩ እንዲ ከዛ ደግሞ ወደ ቤተ መቅደስ ያስገባኛል ቤተ መቅደሱ እንደዚህ ይዞ ቤተ መቅደሱ ጋር ያሳየኝና ቤተ መቅደሱ ጋር ሰውየው አንድ አባት እንትን እያሉ ይመስለኛል እየሰበኩ እንዳለ ሙሉ በሙሉ በቁስል የተመቱ ናቸው ከዛ መጨረሻ ላይ የት ይወስደኛል ቤተክርስቲያን ይወስደኝና ሁለት አባቶች ጥምጣም ያደረጉ ይመስለኛል ዝሙትን እየሰራው ባሌን ጠልቶኝ እንዲሄድ በቃ ወደኔ የሚመጡት የወንዶችን አይነት እያንዳንዱ በአጠቃላይ እንደዚህ ልንገርሽ እንደ መጽሐፍ እየተገለጸ እያንዳንዱን አሳዩኝ እዚህ እንደፈለግን በቅዳሴ ሰዓት እንገባለን እንወጣለን ኃጢአት አይመስለንም በንግስ ሰዓት ማጨብጨባችንን ትተን እንቀርጻለን ወይም ደግሞ ምንም አይመስለን ዝም ብለን እንገባለን እንወጣለን ክብር ማንሰጠው ዋጋ ያስከፍለናል ሰማዕቱ ጋር ስንሄድ ታርቂ በፍጥነት ቀያይሬ ቶሎ ቆምኩኝ ግን ታቱ ምናምን ስላለኝ ያንን ሲያዩ እንትን ይሉኝ ይሆን ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ ስለ ሀገሬ ስለ ኢትዮጵያ ነበር ትልቁ ጥያቄ በጣም ሲሪየስ አድርጌ ልሄድ ስለ የተሰማኝ ስሜት ነው ወዲያው ሳላስበው የተሰማኝ ስሜት ነው ከዛ አረንጓዴ ቢጫ ቀይ አገርሽን መቼም አትይዣትም አታቅፊያትም ሰው ናት ምን ኢትዮጵያ ስትባል ሰው ናት ሁላችንም ነን ኢትዮጵያዊ እንባለው ከዛ ደግሞ አገር ናት እንዴት ነው የምታቅፊያት ማንን ይዤ ላስጠምቅ ገባሽ ኢትዮጵያን ነው የፈለኩት ማስጠምቅ ግን እንዴት ነው ማስጠምቃት የሚለው ነገር ውስጥ ይመጣ ወደ ውስጥ ስንገባ አንደኛ ለመሆን ደግሞ እዛ ጋር ስደርስ ቸኮልኩ ለምን ቸኮልኩ መጀመሪያ ፈራው ልክ እዛ ጋር ስደርስ ደግሞ በርሚሉ ጋር ለመጠጋት በርሚሉ እንግዲህ ይችላል ስሩ ለመቀመጥ እዚህ ጋር ለመቀመጥ ጓጓው ደግሞ መልሼ ልክ እዛ ጋር ስደርስ ለምን ዳር ላይ ኮንኩ በደንብ የማያገኘኝ ጸበሉ ካገኘኝ በደንብ በቃ ይለይልኝ አይነት ነገር ተሰማኝ ከዛ ልብስ ሰው ቀስ እያለ ምናምን እኔ በፍጥነት አወላልቄ በፍጥነት ቀያይሬ ቶሎ ቆምኩኝ ግን ታቱ ምናምን ስላለኝ ያንን ሲያዩ እንትን ይሉኝ ይሆን
እንደ አሁን አንዳንድ ጸበል ላይ ሲሄድ በቃ መንፈስ አለብሽ ብለው በደንብ አንደኛ አንቺን ጎትተው ነው እንትን የሚሉሽና ያንን ነገር ያስቡት ይሁን ስለማላቀው ፍርሃት ነበረብኝ። ከዛ በኋላ ግን እንዳልኩት ወሰደንና እዚህ ጋር ብሎ ሽጉጥ አደረገኝ። መጀመሪያ የተደረደሩ ነበሩ። ቀጠን ያለች ቦታ ስትገኝ እኔ ቀጠን ያልኩ ስለሆንኩኝ እዛ ጋር ከተተኝ። የልቤን እንግዲህ ሰማዕቱ አውቋል ማለት ነው ብዬ ልክ እጄን እግሬን ስታሰር ወላዲተ አምላክ ማለት ጀመርኩኝ። ለካ ከባድ ነገር ቢሆን ነው እንደዚህ አሰሩኝ እንጂ እኔ ብዙ ቦታ ተጸብያለሁ። እንደዚህ ካሰሩኝ ይሄ ነገር ከባድ ቢሆን ነው አልኩ። በቃ ወዲያው አይምሮዬ ላይ ይሄ ነው የመጣው እንጂ ለምን አሰሩኝ ለምን ያስራሉ ምናምን አይደለም። ከባድ ነገር ቢሆን ነው ያሰሩኝ አልኩ። በቃ ብርሃናማው ሆኖ ነው ያየሁት ጸበሉ ማለት ነው። ከዛን እንዴ ልክ መሬቱ ላይ ሲደርስ እግሬ ጋር ደግሞ ሳይው ውሃ ሆኗል። ኖርማል ውሃ መስሏል ከለሩ ማለት ነው። እዚህ ጋር ያየሁት ሌላ ነው፣ እዛ ጋር ማየው ሌላ ነው። እንዲህ ያየው እየተዛገብኩ እያለ ከላይ መጣና ልክ ሊረጨኝ ትንሽ ጠብታ ናት፣ በደንብ አይደለም የሆነ ጠብታ ነገር ነው። እንዲህ ነገር የሆነች ነገር ናት። ከዛ ሽታ ነው የመጣው፣ እማላቀው ሽታ። አሽትቶም አላቅም፣ ሸቶኝም አያቅም። ልክ ሲሰውረኝ እያክለፈለፈ ወይኔ ጌታ ሆይ ከኋላ ነው የሚይዘኝ። እንዴት ነው ሕፃን ልጅ ብብቱን ይዘሽ ብድግ እንደምታረጊ ልክ እንደዛ ነው የሚይዘኝ። ከዛ በኋላ ይዞኝ ይፈጥናል። ፍጥነቱ ራሱ በጣም እንዴት ብዬ ልንገርሽ የሚገለጽ አይደለም። በሰዓት የሚገለጽ አይደለም። በምንም ማይክሮሰከንድ ልትገልጽ አቺም በጣም ከባድ ፍጥነት ነው ያለው። ያ የሄደ ሰው ብቻ የተጸበለ ሰው ብቻ የሚናገረው ቃል ማለት ነው። በጣም ፍጥነቱ ፍጥነት አይደለም። ኢትዮጵያን ምድር ከመጀመሪያ ከልጅነቴ ሰፈር ጀምሮ ስጫወት እያንዳንዱን የማደርጋቸውን አክት አሳየኝና ወስዶኝ ከዛ በኋላ እንዳለ መንገዱን የሚያሳየኝ ወክ ስናደርግ ድሮ 12 ሰዓት ሲሆን ቱታ ለብሰን ወይ የሆነ ነገር አድርገን ወክ እናደርግ ነበር። ቦሌ አካባቢ ዝም ብለን ወክ እንወጣለን እና እንደሁሉም ሰው አልበዛ ደስ ይል ነበር። እና ግን የሚያሳየኝ ምንድነው ወንድና ወንድ ሴትና ሴት ወይም ደግሞ ወንድና ሴት ፍቅረኛ ማቾች ተያይዘው ሶቶ ተያይዘው እየሄዱ ይመስላል። ከዛ በኋላ እኔ ጮሃለሁ። በጣም ነው የምጮኸው ምንድነው ኢትዮጵያ ማረልኝ ብየዋለሁ። ኢትዮጵያን እንዲመረልኝ ነው ሐሳቤ። እና ኢትዮጵያ ማለት ይለኛል፣ ድምጽ ነው የምሰማው። ኢትዮጵያ ይቻት ኢትዮጵያ እያለ ነው እንግዲህ ከልጅነቴ ጀምሮ እየወሰደ ከሰፈሬ አንስቶኝ አገሪቷን ምድር አላቃትም እያንዳንዷን ኢትዮጵያ ዙሪያ ዞረኛል ያሳየኛል ማለት ነው። በዛ ሰዓት ግን በሚያሳየኝ መጀመሪያ ከተማ ውስጥ ማየው ግን ልነግርሽ ከምችለው በላይ እንዴት ነው የሚሆኑት። መጀመሪያ ወክስ ያደረጉ ጾታቸው ወንድና ሴት የመሰሉ እየሄዱ የነበሩት ከፊት ለፊታቸው ሲያሳየኝ ከንፈራቸው ያው ሊፕስቲክን አውቀዋለሁ። ሊፕስቲክ ተቀብቶ የሚመስለው ሊፕስቲክ ነው መጀመሪያ የማየው። ተቀብተው ነው ማያቸው። የተቀቡት ወዲያውኑ ወደ ደም ይቀየርብኛል። የሚንጠባጠብ አይነት የሚመስል አይነት ነገር ያሳየኛል። ከዛ ደግሞ ሴትና ወንድ የመሰሉኝ ሁለቱም ሴቶች ሆኖ ያሳየኛል። እንደገና ደግሞ ሁለቱም ወንዶች ሆኖ ያሳየኛል። ድሮኔ የምለብሳቸው ልብሶችና ማደርጋቸው ነገሮችን እዛ ላይ አያዋለሁ። ሌሎች ሰዎች አድርገውት ኢትዮጵያ ማለት ይቺ ናት፣ ይቺ ነው ማደርልኝ የምትይ ይለኛል። ድምጹን ነው የምሰማው፣ መልኩን አላየውም፣ ማን እንደሆነም አላወቅኩት። ብቻ ግን ኢትዮጵያ ማለት ይቺ ናት። በቃ እንዲህ ሊገለኝ ይመስላል። እንዲህ ያፈጠን እያንቀጠቀጠ ነው የሚወስደኝ። በጣም ነው የሚያስፈራው። እንዳለ ዙሪያ ያሳየኛል። ከዛ የሆነ ግቢ ደግሞ ያሳየኛል። ጎረቤቶቻችን ይመስሉኛል እና በአጥር እንጣላለን። ከዛ ይችኛዋ ሴትዮ ያችኛዋ ሴትዮ ተሰድባለች ይመስለኛል። አንዴ የምንተዋወቅ ይመስለኛል፣ ሁለተኛ ደግሞ ሌላ ሰዎች ነው የሚመስለኝ። ወዲያው ነው የሚቀያየሩብኝ መልካቸው። ከዛ በኋላ ምንድነው በአጥር ሲጣሉ እንደዚህ አጥሩ ላይ ከስር እቃ ደቅ ነው ላይ ቆመው ያችኛዋን አጥር አልፎ ለመሳደብ ተንጠልጥለው ነው የሚሰዳደቡት። ተንጠልጥለው ሲሰዳደቡ ግን ምንድነው ልክ ቃል ስታወጣ ምላሷ መሬት ደርሶ ነው የሚመለሰው። ለኔ የሚታየኝ ማለት የሚያሳይ የስድብ ቃል ስታወጣ የስድብ ቃል ነው የሚያወጡት እርስ በርስ ፍጥነት አለው። አንቺ እንደዚህ ከዛ ምላሳቸው መሬት እየደረሰ ነው የሚመለስብኝ። የዛችኛውም እንደዛው በጣም ይዘገነነኛል። ይሄንን በቃ እሺ ታዲያ እንዴት ነው የምትመርልኝ ምናምን ይሄው ይሄንን ነው የምመርልሽ። ከዛ አንድ ሜዳ ላይ እግር ኳስ የሚጫወቱ ህፃናት የሆነ ዝም ብሎ ትንንሾች ሌሎች አነሳነስ ያሉ በየእድሜያቸው ግን ሜዳ ላይ የሚጫወቱ የሰፈር ልጆች ነው የሚመስሉ። እሺ እነዚህንስ እላለሁ
አንድ ቃል ብቻ ነው የማወጣው። ወዲያው ግን መልሱ ይሰጠኛል። እሺ እነዚህን ስታደ እነዚህን እሺ ማርልኝ፣ እነዚህን ማራቸው እላለሁ። እነዚህ አይማሩም እላለሁ። በቃ በጣም ከማዘኔ የተነሳ ከዛ በኋላ ሴቶቹን ምን ያደርግብኛል? በእግራቸው ስር በልብሳቸው ስር ደም እየፈሰሰ ያሳየኛል። እንደዚህ ደም ያሳየኝና ከዛ እንዴ ምንድነው? ወይኔ ደሙ እየፈሰሰት ነው ይችኛውም ወይኔ ምንድነው ምናምን ለብስ የሴቶቹን ነው የሚያሳየኝ። ከዛ በኋላ አይሽ ክብር የላቸው፣ ክብራቸውን በዚህ እድሜያቸው የላቸው፣ እግዚአብሔርን አያከብሩትም፣ ክብራቸውን አልጠበቁም፣ ትእዛዜን አልፈጸሙም ይለኛል። በጣም ደነግጣለሁ። በጣም ልጆች ናቸው። በጣም እሺ ሌላስ ብቻ አንዱን ሲያሳየኝ ሌላ መፍትሄ እፈልጋለሁ። ለእያንዳንዱ መፍትሄ ነው የምፈልገው እና የእያንዳንዱንም መፍትሄ አላገኘለትም። እንትናቸውን ነው የሚያሳየኝ። ይሄ ነው በቃ ይሄ ነው ኢትዮጵያ እያለ ነው የሚያሳየኝ። እና ቁጭ ብለው ደግሞ የሚጨቃጨቁ ሌሎች ሰዎች የሚያሳየኛል። ከዛ ደግሞ ዊግ የተቀጠሉትን ያሳየኝ። ዊግ የተቀጠሉትን ደግሞ ሲያሳየኝ ዊጉ ይቀየርብኛል። መጀመሪያ ዊግ ነው ቁጥርጥር ተሰርቶ ይመስለኛል፣ ወይም ደግሞ እንደ ሂውማን ሄር ነው ተለቆ ምናምን። ወዲያው ደግሞ ይቀየርና ወደ የሆነ ባህር ውስጥ ያለ አሳ ታውቂያለሽ? የተነበያል የሚሉት አሳ እዚህ ብትንትን ብሎ የሚሄድ ክቡ እሱ ስሙ ጠፍቶብኝ ነውና ልክ የሱን አይነት ቅርጽ ነው ጸጉራቸው ላይ ማየው እንዲህ የሚንቀሳቀስ አይነት ነገር ነግረሽናል። ያኔት በጣም ይዘገነነኛል። በቃ ሁሉንም ነገር ነው ግን የምጠይቀው፣ እረፍት የለኝም። የምጠይቀውን መልስ ግን ለእያንዳንዱ የሚነግረኝ እነዚህን ስል የነዛን መልስ ነው ያሳየኝ ከጀርባ። ወንዶቹን ደግሞ እንደዚህ እየሄዱ የሚጫወቱትን ሱሪያቸውን ከፍ አያደርጉትም። ህፃናቶቹ ቂጣቸው በደንብ ነው የሚታየው። በምናቡ ዓለም ላይም ጸየፍ ነበር ያንን ነገር፣ ግን ያንንም ነገር ድጋሚ በዛ ሳይሆን ዘገነነኝ። ትልልቆቹንም በዛው ስታንዳርድ ነው ማየው። ከዛ ደግሞ ትልልቆቹ ምንድነው ሱሪ ውስጥ እንደገና ከላይ ቀሚስ ለብሰው የሚያሳየኛል። ሱሪ አለ እንደገና ከላይ ቀሚስ ደርበው እነዚህን ነው የምትይ ይለኛል። እኔ በጣም ግራ ተጋብቼ በተወዛገበ መልኩ እየጮህኩኝ ጉሮሮዬ ደርቆ በጣም ነው ምጮህ፣ በጣም ነው ምጮህ፣ በጣም ነው ምለምነው እያልኩኝ በቃ ሀገሬን ኢትዮጵያ የምትኝች ናት እያለ ነው የሚያሳየኝ። እንዳለ ኢትዮጵያ ምድር ገጠር ሳይቀር እያንዳንዷ ማላቃትን ሀገር በአጠቃላይ እያሳየኝ ጎጆ ቤት ያለውን የባልና ሚስት ግጭት፣ የፍቺ የተለያዩ የልጆች አይነት ልጆቹ ከተለያዩ አባት የተወለዱትን እንዴት በቃ እሱ ግን ይገልጽልኝ ነበር በዛ ሰዓት። ልክ በሚያሳየኝ ሰዓት ወዲያው መልክቱ ጆሮዬ ላይ ይሰማኛል። በአካል አይደለም ከኋላዬ ነው እንደዚህ እንደ ህፃን ይዞኝ የሚዞረው። ከዛ በኋላ ይመልሰኛል። በጣም በሚደንቅ ሁኔታ ነው ወደ ነፍስሽ እንዴት ነው ሄዳ ወደ ስጋዋ ስክት ስትል ልክ እንደዛ ነው አምጥቶ ውስጥ ክትት ሲያደርግ እንደሚል አይነት ነገር ነው ተሰምቶኝ እነቃለሁ። ስነቃ ከስር ቀርቶ ላይ ሲያፈስብኝ ነው የነቃሁት። ከዛ ግን ጉሮሮዬና እግሬ እጄ የለም። በቃ ሙሉ በሙሉ ተሰባብሬያለሁ። እጄ እግሬ ተላልጧል። በቃ ድምጥምጥ ብሎ ተላልጧል። ጉሮሬ ማውራት ራሱ አቅቶኛል፣ ዝግት ብሏል። ለካ እንግዲህ ባንታሰር ኖሮ እኔ አብሬ ሮጥ ነበር ማለት ነው። ተነስቼ ሲገባኝ በቃ ተነስቼ እንደምሮጥ ያን ሁላ እንደዚህ በሚያሳየኝ ሰዓት እኔም ተነስቼ ነፍሴስ በምትሮጥ አብሬ ሮጥ ነበር ማለት ነው ሳስበው። ለዛ ነው የሚያስሮጥ ጥቅሙ ይሄ ነው። እና በጣም ደንግጬ ከዛ መነሳት ማን ያንሳኝ ተፈታሁኝ። ከዛ ህይወትና እኔ በቃ ህይወት የሆንኩ ያህል አልተሰማኝም። በቃ ነፍሴ እውነት ተመለሰች። እውነት አሁን እዚህ ምድር ላይ ነኝ ያለሁት እያልኩኝ ሰውን እያየው አብዛኛው ሰው ተነስቷል። የቀረው ትንሽ ሰው ነን። የቀረነው 1-2 ሰው። በቃ ደንቆኛል፣ በጣም ደንቆኛል ስራው። ከዛ ደግሞ ወደታች ወደ ላይም አለ መጠጣት ጸበላለ ትልቁ ነገር እሱም አለ። እንደገና እሱን ደግሞ ተነሽና ጠጪ ትባያለሽ። ያው የሚያበረታታሽ አይጠፋም። ተነስቼ እሱን ደግሞ ወደ ማታ ላይ በረድ ሲልልኝ ልጠጣ ብዬ ነበር፣ ግን ብዙም መጠጣት አልቻልኩም። ይዛልታ አቅም ያልቻለም ሰውነቴ ደቆ ነበር። ለአንድ ቀን ተኝቼ ነው ያልኩት። ሁለተኛው ቀንስ እንዴት ነበር ያሳለፍሽው? ሁለተኛው ቀን ደግሞ እጅግ በጣም 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 የበለጠ የሚያስፈራ ሆኖ ነበር የመጣው። ማለት ያ አረንጓዴ ቢጫ ቀይ አንገቴ ላይ እንደታሰረ ነው። ኢትዮጵያም አይደለኝ ነው ረስቼዋለሁ የአንገቴ እና ሁለተኛው ቀን በእኔ ቤት የመጀመሪያው ቀን ስለ ኢትዮጵያ ጠይቄያለሁ። ሁለተኛው ደግሞ የሌሎችን ክርስትና ስም ይዤ ነው የገባሁት።
እና ረስቼዋለሁ ያንገቴን ማለት ነው። ሁለተኛው ቀን በቃ ስገባ ያው እንደዛው ነው ፍርሃቱ ምናምን እንደዛ ነው። ግን ሰገድኩ፣ በጣም ሰገድኩ። በቃ ወይኔ ያልኩ በቃ አረ በቃኝ፣ በቃ ይሄኛው ከሆነ ይቅርብኝ፣ ሌላ አይነት አሳየኝ። የሆነ ልክ ፊልም እንደሚያሳይሽ አይነት ነገር አይ በቃ ይሄኛው ይቅርብኝ፣ ሌላ ነገር በቃ በቃኝ፣ አመሰግናለሁ አይነት ነገር ብዬ እየሰገድኩ ነበረ። እየሰገድኩኝ እያለ ጸበሉ ወደ ዮርዳኖስ የሚሄድ አለ ዝቦ ነገር፣ እዛ ጋር ነበር የምሰግደው። ከዛ እዛ ጋር ሊሰውረኝ እየሰገድኩኝ ሽታው መጣብኝ። እዛኛው ሳትታሰሪ ማለት ነው? አይ ኖ በቃ ገና ሰልፍ ላይ ነን። ሰልፍ ላይ ሆነን ተነሳው በቃ ሳልገባ ልስገድና እንዲቀንስልኝ አይነት ነገር ብዬ እዛች ጋር ሄደት ብዬ ጭርም ስለምትል መስገድ ጀመርኩ። ዛፏ ስር ማለት ነው? አዎ ልክ እየሰገድኩ እያለ ሽታው መጣ ሊሰውረኝ። እንዴ ኧረ እዚህ ውስጥ እንዳይከተኝ ብዬ ቶሎ ብዬ ከዛ አጠገብ ሸሸውኝ። እየሰገድኩ በመሀል ሽታው ይመጣል። አይ ምንም ችግር የለውም እንግዲህ ሲያልፍ ነው ጸበሉ እያልኩኝ አሁንም ሽታው ይመጣል። ሁለተኛው ላይ የሆነ ወሰድ መለስ አረገኝ አልኩ። በቃ እዚህ ጋር ሰውሮ እዚህ ውስጥ ቢከተኝስ፣ ወይም ደግሞ ሜዳ ነው ወደዛ ወደ በረሃው ደግሞ ወደዛ በሮጠኝስ። በቃ ወዲያው ትዝ አለኝ። ቶሎ ብዬ ሰልፍ የገባው በቃ ስግደቴን አቁሜ። ይሄኛው ወደ ዮርዳኖስ የሚሄደው ጸበል ነው እንደዛ ያለ በስተግራ በኩል ማለት ነው። ከዛ ሰልፍ ላይ ተመለስኩኝ። እንዴ ጸበሉ ሊሰውረኝ እዛ ጋር የሚሄደው እንዴ አልኩኝ። በቃ ደነገጥኩ። ከዛ በፊት የተጠመቁት ይወርዱ የነበረው እዛ እየተጸበሉ የሚያልፈው ማለት ነው። ታች ገና ሰልፍ ላይ ነን፣ ወደዛ አልተጠጋንም ገና። እና ልብስ ሳንቀይር ገና ነው የምትይው? ገና ልብስ ሳንቀይር እዛኛው ግቢ ሳንገባ ዋናው ግቢ ሳንገባ እምነት በምንቀባበት ሳይድ በቃ ገና እምነት በምንቀባበትም ጋር አልደረስንም። ገና ታች እዚህ ገድል ቤቱ ጋር በቃ ገድል ቤቱ ጋር ሰልፍ አለ አይደለ? እሱ ጋር ሰልፍ ቁጭ ብለን እስኪደርስሽ የምትቀበለው በጣም ርቀት አለው፣ ግን ጸበሉ ይሄዳል። ወደ ሰልፌ ገባው። ሰልፌ ገብቼ ምን ነው ምናምን ሲል አለቀስኩ። ተሸፍኜ ማለት ነው። የሱን ስራው ነው ያስለቀሰኝ። እዛ ጋር እዚህም ጋር ሆነ እኛ የተጸበልነው ሲያልፍ እንደዚህ ታረጋለህ፣ እኔ ኃጢአተኛ ነኝ፣ እንደው ለኔ አሁን እንደዚህ ይገባኛል እያልኩኝ በጣም በቃ የሱ ስራው ነው ያስለቀሰኝ። ከዛ በደስታ እያለቀስኩኝ ደግሞ ሰልፌን ደረሰ ገባው። ድካሜ ግን ከመጀመሪያው ቀንሷል። የመጀመሪያው ቀን ያስተኛኝ ሰባብሮ ነው ያስተኛኝ። ሁለተኛው ቀን ግን ደስ ብሎኝ ነው የመጣሁት። ግን ትንሽ ድካም አለ፣ ቢሆንም ስሰግድበት ይጠፋል ብዬ ሰግጄበታለሁ። ከዛ ደረሰኝ ገባው ወደ ዋናው ታሰረን እንደ ልማዳችን። አሁን የደረሰኝ ስንተኛ ዙር ላይ ነው? ሁለተኛው ነው ሶስተኛው ዙር ላይ ነው የደረሰኝ። ክቡ ዞሮ ማለት ዞሮ ሶስተኛው ላይ ያው ቀጠን የምንለው ሸጎጥ እንደረጋለንና እዛ አንደኛው ጋር ሸጎጥ አደረገኝ። አብራኝ የምትሄደው ኤዱ የምልሽ የመንፈስ ጓደኛዬ እህቴ እዛ ያገኘኋት ኤርፖርት ጋር እሷ ማለት አልተሰወርኩም ብላኛለች የመጀመሪያው ቀን። ከዛ ወይ ካልተሰወርሽማ አሁንም የኔን ነገር ስሚልኝ ምን እንደምለፈልፍ እኔ ምንም ላቀው አልቻልኩም። ግን እንደዚህ ስለሆነ እስኪ አሁን አንቺ ካልተሰወርሽ እያዳመጥሽኝ አልኳት። ያው ከጎንሽ መሆን አችልም በሆነችበት ታይም ላይ እንድታዳመጠኝ ነገርኳትና ከዛ እንደዛቸው አሁንም ተሳልሜ በነገራችን ላይ ገና ስገባ የሰማዕቱ ቅዱስ ጊዮርጊስ ስዕል አለ በሩ ጋር ልክ ስትገቢ በግራሽ በኩል አለ። ሳንቀይር ስንገባ ያለበት ወደ መቀየር ልንገባ ስንል ስገባ ኮስተር አለብኝ። ስዕሉ ነው እንግዲህ ኮስተር ብሎ ነው ያየኝ እና ወይኔ ሰማዕቱ ስዕልክ ሲሳል እንደዚህ ነው የሳሉት ወይስ ምንድን ነው እያልኩኝ ደጋግሜ እያየሁት ተሳልሜው ሄድኩ። በቃ ልጸበል ማለት ወይኔ በቃ ምን እንደዚህ ኩስትር ያለው አይነት ስዕል የሚስሉት ያው የምታስቢው ነው። ከዛ ገባው ታስሬ መጸበል ጀመርኩ። መጸበሉ ሊመጣ ሲል የመጀመሪያውን ስላየሁት ያው ፍርሃት አለ። ወይ አደራህን እንደ ትናንትና በፍጹም አደራህን እንዳታደርገኝ። ዛሬ ደግሞ የክርስትና ስም የብዙ ሰው ይዤ መጥቻለሁ፣ የነሱንም የኔንም ማረን ምህረት አድርግልን ብዬ ነው ተሸክሜ የገባሁት። እናቴ ወላው ገና ካካካ የለ ከከከ የለ ያሁኑ ድምጹንም አልሰማሁትም። ትንሽ ጠብታ ብቻ ናት አጠገቤ የደረሰችው። የመጀመሪያው እኮ ተደራድሬዋለሁ። ጸበሉ ራሱ እዚህ ጋር ደርሶ ይፎግሩናል እንዴ ይሄው እዚህ ድረስ እየነካኝ አይደለ እንዴ
እስከ ወገቤ እንደዚህ ሆነ የታሰርሽበት ድረስ ሲነካኝ ከጀርባሽ ይመጣል። አዎ በደረከፍ እኔ ምን ሆነ የሚታየኝ የጸበሉ ነጸብራቅነት ነው እንጂ መሰወሩ አውቀው እያታለሉኝ አይነት ስሜት ነው። እስቲ እኔን ይሰውረኝ የታለሉ ምንድነው አይነት ስሜት ነበረ። ከሰወረኝ በኋላ ነው አሁን እቺ ሁለተኛው ግን ያኛው ላይ ያሳየታኝለ በጣም በፍርሃት ነበረ ስጋባኝ ነበረው። ፈራሁት። አደራህን እንደ ትናንትና ምንም አታሳየኝ፣ ግን ጥሩ ነገር አሳየኝ። ያው ምኞት ነው። በስማ በጣም የዘገንን ነበረ። አሁንም ኢትዮጵያን ምድር ነው ያሳየኝ። ለኔ አይገባኝም። እኔ በጣም እንዳልኩሽ ነው ኃጢአተኛ ነኝ። በጣም ምንም ንጹህ የለም። ግን እንደው በቃ አላውቅም። ኢትዮጵያ ምድር እንዳለ ደመና እኛ እንደዚህ ስናየው ጉም ሲወርድ የሚመስል እናያለን ጉሞችን። ያን ጉም ወደ እሳት ቀየረኝ። በቃ ሙሉ እንዴት ነው ጉሙ እንዳለ ደመናው እሳት ሆኖ በጣም ለኮርኒስ የቀረበ ያህል ሁሉም ሰው ስራውን ይሰራል በምድር ላይ። ያ ግን በጣም የቀረበ እሳቱ የቀረበ እንዴት ነው ጡጡት ያለው ሊፈስ በረዶ ሊፈስ ሲል ያለው አይነት ስታይል እንደዚህ ጡጡት እንዳለው አይነት ነገር ጠብሊል ያለ አይነት ነገር ጠብሊል የሆነ ሹል ያለ ግን እሳት እንዳለ ሙሉ እሳት ነው። ነበልባሉ ራሱ ይሰማኝ ነበር። ወላፍ በቃ ወይኔ በጣም ነው የምጮኸው። ማን እንደሚሰማኝ አላቅም። አረ ተበተኑ፣ አረ ጥፉ፣ ዞር በሉ። ወዴት ዞር ሊሉ እንደሚችሉ ራሱ በማይገባኝ መልኩ ሙሉ ኢትዮጵያ ነው እንደዛው ማያት እየተሽከረከርኩ እንደዛው እንደ ልጅ እያዞረ ነው የሚያሳየኝ። ብሎ ፍጥነቱን አትጠይቅኝ። በፍጥነት ነው ግን ሁሉንም ታደበትናለሁ። እኔ በቃ መርካቶም ይመስለኛል። አረ ዞር በሉ፣ ወደ ቤታችሁ ግቡ፣ ተከለሉ። እጮሃለሁ። በጣም ነው የምጮኸው። ጩኸቴ እጅግ በጣም ይገርመኛል። በጣም እንዲሰሙኝ አድርጌ ነው የምጮኸው። እሱም በፍጥነት ነው ይዞኝ የሚዞረው እንደመጀመሪያው። እላለሁ። ወላፈኑ ደግሞ ይገርፈኛል። በጣም ነው የሚያቃጥለኝ። እንደዛው እንደጮኩ ታዲያ እንዴት ነው በቃ ወይኔ ጠፋን፣ ወይኔ አለቅን፣ ኢትዮጵያዎች አለቅን። በቃ የት ሀገር እንሂድ፣ የት እንሂድ? ኧረ ግቡ፣ ተደበቁ፣ ጉድጓድ ውስጥ የሚግቡ ብቻ የትም ይግቡ። ምለምነው እሱን እንዲያመልጡ ነው። እላለሁ። ከዛ መጨረሻ ላይ የት ይወስደኛል? ቤተክርስቲያን ይወስደኝና ሁለት አባቶች ጥምጣም ያደረጉ ይመስለኛል። ግን አንደኛው መስቀላቸውን ዘቅዝቀው ነው የሚያሳልሙት ሲያሳልሙ፣ አንደኛው እንደዛ ሆኖ ወሬ በጣም ያወራሉ። ሰዎች እንዲሳለሟቸው ሰልፍ እየጠበቁ እየተሳለሟቸው እየሄዱ ሰዎች እንደዚህ ይሳለሟቸዋል። ግን ሲሳለሟቸው ወሬ እያወሩ ነው። ሁለት አባቶች ጥምጣማቸው ተጠምጥሞ ቤተክርስቲያን ውስጥ ነው፣ በሯ ነገር ላይ ነው ቁጭ ያሉት ናቸው። ግን ምንድነው አይሰሙም። አንደኛው ዘቅዝቀው ነው የሚያሳልሙት፣ ግራ ይገባኛል። አንደኛው ደግሞ ወሬያቸውን ነው የሚያወሩት። ዝም ብሎ ነው ሰው እንደዚህ ይዘውላቸዋል። ሰው እየተሳለመ ብቻ ነው የሚያልፋቸው። ትኩረት አይሰጧቸው እና ሰው ግን ተሰልፎ ይሳለማል። ያንን ያሳይ። ከዛ ደግሞ ወደ ቤተ መቅደስ ያስገባኛል። ቤተ መቅደሱ እንደዚህ ይዞ ቤተ መቅደሱ ጋር ያሳየኝና ቤተ መቅደሱ ጋር ሰውየው አንድ አባት እንትን እያሉ ይመስለኛል እየሰበኩ እንዳለ ሙሉ በሙሉ በቁስል የተመቱ ናቸው። እኛ አባት ቆሞ የሚያስተምሩ እንዳለ በቁስል የተመቱ ናቸው። በጣም ይቀፋል። እንዴት ነው ቁስላቸው ማይሸታቸው ሰዎች እላለሁ። እና ቁስላቸው አይሸተንም ግን ያስተምራሉ። መጨረሻ ላይ ለኔ አረ ቁስላቸው እኮ አይሸትም ግን እንዴት ገቡ? ቤተ መቅደስ እኮ ጉንፋን የያዘው ሰው፣ የሚተፋ ነገር ያለው ሰው፣ ፈሳሽ ነገር ያለው ሰው፣ ሴት ብቻም አይደለችም ወንድም ይሁን ማንኛውም እንደዚህ የሚፈስ ነገር ያለው ሰው እኮ አይገባም። እንዴት ገቡ ላለው ቁስላቸው የሚመግልና የሚተፋ ይመስለኛል። እንዴት ያስተምራሉ? እንዴት በቃ ላለው ታዲያ የሚታየኝ ሙሉ ልብሳቸው አለ እጃቸው ላይ እንዲህ ቦታቸው ላይ ነው ቁስላቸው የሚታይ እና እግራቸውን አያለው ከልብሳቸው ጋር የሆነ እግራቸው ፍንድት ያለ የቆሰለ እና በሐሳቤ በህሊናዬ ሙሉ ሰውነታቸው እንደዛ የሆነ ነው የሚመስለኝ። ከዛ ግን አይሸቱም እላለሁ። አይሸቱም ያቸው በደንብ ያቸው ብሎ ጠጋ ሲያደርገኝ በጣም የሚያስጠላ ሽታ ነው የሚሸቱት። እጅግ በጣም የሚያስጠላ ግን ህዝቡ እያዳመጣቸው ነው። በጣም የሚያስጠላ ሽታ። ወይኔ እንዴት ነው ይሄ ሽታ? እንዴት ነው ሰው ቁጭ ብሎ የሚያዳምጠው? እንዴት ቤተ መቅደስ እንደዚህ ያስተምራሉ? እንዴት እሳቸው ሌላ አይመደብም ነበር እንዴ? በቃ እኔ ስለዛ ክርክር ላይ ነኝ። ከዛ ወዲያው ደግሞ ይጠልፈኝና ይሄን አሳይቶኝ ደግሞ ወደ ሌላ ይወስደኛል። ጸበል ቦታ ይወስደኛል።
እንዳለ እርቃናችን ቆመን ማለት በጣም እኔ መጀመሪያ በምናቤ የሚሰማኝን ስሜት ምጸልየው ጸሎት ነበረ። በዓለም በመንፈሳዊ ህይወትም ሆኜ ማለት ዝም ብለሽ ጸበል ቦታ ስትሄጂ የምትፈልጊያቸው ነገሮች አሉ። ቤተክርስቲያን ስትሄጂ ያው የቤተክርስቲያን አገልግሎት ላይ ስለነበርኩኝ ብዙ የማውቃቸው ነገሮችም ስላሉ እነሱን ምጸልያቸው ጸሎት ነበሩ። ሜቢ እሱን እያሳየኝም መሰለኝ በቃ ጸበል ቦታ ደግሞ ይወስደኛል። የት ቦታ እንደሆነ አላውቅም። በጣም ብዙ ሰው አለ፣ ሁሉም እርቃኑ ነው፣ ግን የተተከለ ጥፍር፣ ዊግ፣ ቀለም ሲጸበሉ የሚያሳይ በጣም ትልልቅ ሰውነታቸው ሆኖ ባዶ ጌጣቸውን እርቃናቸውን በቃ ሙሉ ሰውነታቸው እርቃናቸውን ሆኖ ቆመዋል። ነጠላ እንኳን ለብሰው እስኪጸበሉ ድረስ አይሰለፉም። እንዴት እንደዚህ ይቆማሉ ብዬ ምጎትታቸው ይመስለኛል ሴቶቹን። አረ ነጠላ ልበሺ እባክሽን፣ ምንድነው እንደዚህ እርቃንሽን የቆምሽው እያልኩ መናገር ይመስለኛል። ያንን ሳያስጨርሰኝ ነው ደግሞ ወደ ሌላ የሚወስደኝ። ከዛ እሳቱ ሊወርድ ነው እባካችሁ ላለሁ እጮሃለሁ፣ የሚሰማኝ የለም። እንደዛችሁ ጉሮሬ እንደ ሲልል እንዳልኩኝ እንደ ጮኩኝ ተበተኑ እንዳልኩኝ ይመልሰኛል። ይሄኛውም እንደዚሁ ተሰባብሬ ነው የተነሳሁት። ስነቃ የምንጮኸው ይሁን ብቻ ይገርመኛል። የሰባበሩ ጉዳይ ጉሮሯችን የሚዘጋው እኛ ያው በምንሰወር ሰዓት የምንጮኸው ጩኸት ከአቅም በላይ እንደምንጮህ ነው የሚሰማኝ። ማለት በጣም የምንጮህ ይመስለኛል። እና አይደለም ኢትዮጵያ ማረልኝ የሚለውን ቃል በጣም አብዝቼ እንደጮኩኝ ጓደኛዬ ነገረችኝ። እህቴ ማለት ናት፣ ያሁኗ እህቴ ማህበርተኛችን ዘካሪያስ ስላልተሰወረች እሷ እባክሽ አደራ አዳምጪኝ እላት ነበርና ምንድነው ያልኩት ብዬ ስላት አይንሽ በጣም ይፈጥ ነበረ፣ በጣም ነው የምትጮሂው፣ ኢትዮጵያ ማረልኝ ብቻ ነበር የምትይው አለች። በቃ እንግዲህ ያ እንደሚሆን ያው ይታወቃል። እዛም ሆነሽ እንደዛ አይነት ስሜት ነው ብቻ እኔ እዛ ጋር እንኳን ኢትዮጵያ ማረልኝ ሳይሆን በቃ ተበተኑ ተደበቁ የሚለውን ነገር ነበር የምለውና ኢትዮጵያ ማርልኝ እባክህን ማርልኝ፣ እሺ እነዚህን ማርልኝ እያልሽ ነበር ነው እሷ የምትለኝ። ያው እንግዲህ የጠየቅኩትን ጥያቄ መልስ ነው እየሰጠኝ ያለው። ይሄን እንዴት ልማር ነው እነዚህ አሉ ለማለት ነው። በእርግጥ ይመረናል፣ መሀሪ ነው። ግን ያሳየኝ ከጠበቅኩት በላይ ነው። ኢትዮጵያን የምጠብቃት ነገር አለ ለካ፣ ይሄም እንደዚህም ተወረናል የሚለው ነገር ደግሞ ውስጥ ይቀጥላል ስመለስ ወደ ህይወቴ። ሶስተኛው ቀን ፈራው። ስለዚህ ኢትዮጵያን እንዴት ያሳየኛል ድጋሚ፣ በቃ እኔ የፈለኩት ይሄኛው ነው ብዬ ስለነበር ክርስትና ስሜ ያስኳቸውን ትቶ ሌላ ስለሆነ ሲያሳየኝ የነበረው በቃ ምንድነው በቃኝ አልኩ። ከዛ ለካ አንገቴ ላይ ያለውን ክር አልቀየርኩት። ትዝ ሲለኝ አንገቴ ላይ ክሩ አለ፣ በጠስኩት እና ጥቁር ክር አድርጌ መስቀሉን አሰርኩት። ጥቁር ክር እንደውም ፈልገን ኤዶም ሌላ አለች፣ ኤዱ ትንሿ ከሷ ነው ክር እንትን ብለን እንደገና አሰርኩኝ። ያኛውን ክር በቃኝ አልኩኝ፣ አልችልም። ሶስተኛው ቀን ወይ ራሴንም ሲኦል እንዳይከተኝ ብዬ ፈራው፣ በቃ በጣም ፈራው። እና ያ3ኛው ቀን ላይ ኖርማል የማውቀው ነገር አይደለም፣ ብዥታ ነገር ነው። ድብልቅልቅ ያለ ህይወት፣ የራሴን ዝም ብሎ ድብልቅልቅ ያለ ልናገር የማልችለው እና ከዛ ደግሞ በጣም ከባድ ነገር በህይወቴ ውስጥ ገጥሞኝ ያዳነኝን ነገር እኔ ላይ እያንዳንዱ የሰሩትን ሰዎች በጣም ማለት አለቅስላቸዋለሁ። ስቲል ነው አለቅስላቸዋለሁ ስለነሱ። በፊትም እጠረጥር ነበር ስልሽ እኔ ስለመናፍስት ብዙ አይደንቀኝም፣ የራሳቸው ጉዳይ ብዬ የምልሰው ነኝ። ግን በቃ አንደኛ ባለቤቴን ጥዬው እንዲሄድ በጣም ከባድ ነበረ። መጥፎ መንፈስ በሰዎች ላይ አድሮ ክፋት ያሰራል። እነዛ ሰዎች በራሳቸው አይደለም ሊያደርጉት የሚችሉት፣ የሰይጣን ስራው ነውና የሱ ሴራ ስለሆነ ብዙም ጥሩ ነው። በእነዚህ አይነት ፈተና ማለፍም ጥሩ ነው፣ መፈተንም ጥሩ ነው፣ ደስ ይላል። እና በጣም ብዙ ጊዜ እንደውም ለሰዎች ይሄንን አልናገርም፣ ባለቤቴም ይሄንን ነገር አልነገርኩትም። የሆነ ቀን ላይ ነው በቃ ይሄ ነገር እኮ እንደዚህ ሊሆን ይችላል ስለው ሊሆን ይችላል ግን ምን ጨነቀን እኛ በጸሎት ካለን ምንም አንሆንም ይላል። እና እኔ እኮ ኃጢአተኛ ነኝ፣ አንተን በድያለሁ፣ እኔ ብዙ ነገር አንተን ብያለሁ ምናምን ስል በቃ ራስሽን ብቻ አስተካክሊ፣ በጸሎት ካስተካከልሽ ይስተካከላል ነበር የሚለው። በጣም ሲሪየስ ነው፣ ብዙም ቀልድ አይወድም። በጣም በሚያሳዝን ሁኔታ የራሳችን ሰዎች የምንላቸው የቅርብ ቤተሰብ ማለት ነው። አዎ የቅርብ ቤተሰብ ናቸው እንደዚህ አይነት ነገሮችን ያደረጉብን። አሁን እሱ ብዙም አይደንቀውም አይሞቀውም፣ ይሄ ነገር ተደርጎብናል ምናምን ስል
ብዙም አይደንቀውም። እና ከዚህ በፊት ወደ ቅዱስ ጊዮርጊስ ሳልመጣ በፊት ማለት ነው አቡነ ተክለ ሃይማኖት ሄጄ ነበረ ደብረ ሊባኖስ። ደብረ ሊባኖስ ከመሄዴ በፊት በህልሜ ግቢያችን ሙሉ ዘንዶና እባብ ሆኖ ያንን ዘንዶ ወደ በሬ ለመግባት ስል የጭንቅላቱን አጠዋለሁ። ጭንቅላቱን መሬቱ ሙሉ እሱ ስለሆነብኝ ጭንቅላቱ ካገኘኝ ይውጠኛል እና ጭንቅላቱ ሳይኖር እንዴት ብዬ ነው ሳልነካው ማልፈው እያልኩኝ እንዲህ ሲጠላለፍ ትንሽ ክፍተት ያለችዋን ቦታ እየረገጥኩኝ የመብርሃንን ስም እየጠራሁ እንደምንም ብዬ በሬ ጋር ደርስና በሬን ገብቼ እዘጋዋለሁ። እሱን አየሁኝና ከዛ ጠዋት ላይ ጫማዬ ሂል ነው ማረጋው የነበረው። ሂል ጫማ አረጋለሁ በብዛትና ሂል ጫማ አድርጌ እየሄድኩኝ እግሬ ወለም ይለኛል። ገና ከበራችን ብዙም ሳርቅ ከዛ ለምንድን ነው እግሬ ወለም የሚለኝ ምናምን ነገር ቀለል አድርጌ አልፋለሁ። ከዛ በእውኔ ነው በህልሜ አይደለም እግሬ ሲሰበር ነው የማየው። ማለት በእውኔ ነው በህልሜ ሳይሆን እየሄድኩኝ እንዴት ነው የሚያሳይኝ? ልክ አይምሮሽ ላይ ነው የሚስልብሽ። አይምሮዬ ላይ ወዲያው ይስልብኛል። እግርሽን ስብር ነው ማረገው እያለ ማለት ነው። ልክ ጆሮሽ ላይ እንደሚያንሾካሾክ አይነት ስሜት ግን ጆሮዬ ላይ ሳይሆን በስንት ሰዓት እየሄድኩ ነው ወደ ስራ እግሬን ቅንጥስ ሲያደርገው አይነት ልክ እንደ ማንኛውም ሸንበቆ እንደሚሰበረው አይነት ስብር አረገዋለሁ። እዚህ ጋር ነው የምሰብረው እያለ ነው የሚያሳየኝ። ከዛ ጸልያለሁ በስመ አብ ወመንፈስ ቅዱስ እያልኩኝ የዛኔ ሱሪም አላቆምኩም። ያው ሱሪም ቀሚሱም እየተመላለሰ መንፈሳዊ ህይወቴንም እየቀጠልኩ ግን ሰዎች በማያውቁ ሲስተም እየሄድኩ በነበረ ሰዓት ነው። ከዛ በኋላ ግን ደብረ ሊባኖስ በሆነ ሲስተም እንደ ቀልድ እንሄዳለን። ከዛ ስንሄድ እኔ ለሊቱን ሙሉ እዚህ ድረስ ከደረስኩ አይቀር እንቅልፍ አልተኛም አልኩ። መኪና ውስጥ ጓደኞቻችን ተኝተዋል፣ እኔ ግን አልተኛም አልኩ። ሄጄ እዛው ቆማለሁ በሩ ላይ ብዬ ውስጥም አልገባውም። እንዳልኩሽ ወደ ሃይማኖት እየመጣው ዓለማዊም መንፈሳዊም ነገር ላይ ስለነበርኩ ራሴን እየገዛሁ ነገር ስለነበረ ውስጥ ጠልቆ ብዙ መግባቱን ፍላጎቷን የዚህንም ያህል ከገባው ይበቃኛል አይነት ስሜት ነበረ። እግዚአብሔር በደንብ ጸድቼ ንስሐ ገብቼ ቆርቤ አንተ ውስጥ ገብቼ አስቀድሳለሁ እያልኩ ጠይቅ ስለነበር እዛች በሯ ላይ ቆሜ መነኮሳት ለሊቱን ሙሉ ሲገቡ ሰዓታት ነበር የሚቆመው። ቆምኩኝ። በቃ በሯ ላይ እንደዚችው እንደቆምኩኝ ጨርሼ ሊነጋጋ አካባቢ ወገግ ባለበት በግቢ ውስጥ 3 ሆነው አየኋቸው። አንድ ሽማግሌ፣ አንድ መካከለኛ እድሜ፣ አንድ ደግሞ ህፃን። በህልምሽ ነው? ነው በአይኔ ነው ማያቸው። በህልሜ አይደለም፣ ኖርማል ነው። መሬቱን ይደለድላሉ። እንዴ እኛ እዚህ ጋር ጸሎት እያደረግን እንዴት ነው እነሱ መሬት የሚደለድሉት? ግቢው ደግሞ አስፋልት አይደለ እንዴ? ለምንድን ነው ይሄንን ድንጋይ እያመጡ የሚደለድሉት እላለሁ። እና ገበሬ አካባቢው ሰውዬ ገበሬ ነው የሚመስለኝ፣ ትልቅ ሰው እና 2 ልጆቹን ይዞ ተለቅ ያለና በጣም ህፃን ልጁን ይዞ ህፃን ልጁ እየተጫወተም ነው ድንጋዩን የሚያቀብለው። አሁን ይሄንን ህፃን ልጅ ቢያንስ እቤት አስቀምጦት ትልቁን እንኳን ቢያሰራው እላለሁ። ከራሴ ጋር ነው ይሄንን የማወራው። ከዛ መጨረሻ ላይ እንዴ ወይ ጉድ ምን አይነት ሰውዬ ነው! በዛሬ ቀን እኛ ጸሎት ስንቆም እሱ አይቆምም። እንዴት ይሰራል? ወይ ደብሩ ነው ያሰራው። አቤት እንደው ደብረ ሊባኖስ ተብሎ የተክልዬ ቦታ ሆኖ እንዴት ቅዳሴ ያስቀድስ ለምን እዚህ ጋር ትሰራለህ ብለው አይገስጹትም እላለሁ። ከዛ መጨረሻ ላይ እየተናገርኩት ነው ማልፈው፣ በዳር በኩል ነው ማልፈው። ከዛ አልፌም ውስጥሽ በቃ ይናደዳል። እንዴ ቤተክርስቲያን በዚህ ሰዓት ቅዳሴ አቆሙ ወይም ጸሎት አቆሙ እዚህ ጋር ድንጋይ ይደረድራል ግቢ ውስጥ። በዛ ላይ አስፋልት ነው ግቢው፣ እሱ ድንጋይ አምጥቶ ነው የሚደለድለው። እንዴት በቃ ብዬ እደነቃለሁ። እና ከዛ ልናገረው ፈልግና ግን አልናገረው። በሆዴ ግን ወይኔ አምላኬ እባክህን እንደዚህ አይነት ስራ የሚሰሩትን ሰዎች የንስሐ ጊዜ ስጣቸው። አሁን እነሱ ማስቀደስ ወይ መጸለይ ሲገባው ግቢውን መጥቶ እንደዚህ የሚያተራምሰውን ምን አምላለው። ከዛ በኋላ አንድ መነኩሴ ናት በላያቸው ላይ ስትሄድ፣ ወጣት ናት፣ ልጅ ናት፣ በጣም ጆጄ ናት፣ ግን መነኮሳት ናት። አንቱ ልበላቸው ነው፣ መነኩሴ ናቸው ልጅም ብትሆን እና በላያቸው ላይ ይሄዳሉ። ታዲያ እየተጣሩ ነው፣ ጓደኛቸው ከፊት አሉ፣ እሳቸውን እየጠሩ ወደ ጸበል ሊሄዱ ይሁን ወዴት ሊሆን አላውቅም፣ ብቻ እየተጣሩ ሲያልፉ በላያቸው ላይ ነው። ይሄን ነገር አልፈሹ እንደመሄድ እንደማለት ነው። በላያቸው ላይ ሲያልፉ እንዴ ሰዎች አይደሉም እንዴ ይላሉ። ምንድነው እንደ ማለት በቃ በላያቸው ላይ ነው የሚያልፉት ሰዎች። መነኮሳቷ ሴትዮ እሳቸው ሪል ናቸው፣ እነዛ ለካ ምናብ ናቸው። ለኔ ዝም ብለው ነው የሚታዩኝ እንጂ ሌላ ሰው አያያቸው። ጓደኞቼን እንቀሰቀስኩኝ። አላዩዋቸው። ኦኬ ዞሮ ዞሮ ተኝተሽ ነው?
አልተኛውም። እነዛን ቀሰቀሳለሁ እኔ አልተኛውም። ጓደኞቼ መኪና ውስጥ ተኝተዋል። ከዛ መኪና ውስጥ ሄጄ አይታያችሁም ወይ የሆነ ነገር አለ። ምንድን እነዚህ ሰዎች የሚሰሩት ምንድን ነው የምትይው ምናምን ነገር ይሉኛል። እነሱ ደግሞ ኧረ ምንም አይታየንም። ከዛ ነቅቷል በደንብ ይታያሉ። ለረጅም ሰዓት አየኋቸው ቆሜ እኔ ብቻ ማለት ነው። ሁሉም ሰው በላያቸው ላይ እየተራረ አየኋቸው። ከዛ ምን አልኩኝ? አቡነ ተክለ ሃይማኖት አባቴ ያልኩኝ። የዛ ለታ በምክንያት ነው የሄድኩት። ሁሉም ቦታ ሲወስደኝ በምክንያት ነው። ከዛ በኋላ ምን አልኩኝ? ደጅህ ከመጣሁኝ የሆነ ነገሬን አንሳልኝ እያልኩ ስል ገና ስንመጣ ወደታች ወደ ላይ ብሎን ነበረ። ግቢው ከመድረሳችን በፊት መንገድ ላይ ምንም ምግብ አልበላንም፣ ግን እንደዛ አጣልፎን ነበረ። ሁላችንንም አሞን ነበር። አንደኛው እንደውም እያስጮኸው ሁላ ነበረ እያጓራው ምናምን። ወደ ተክልዬ ሄዳችሁ ነው? ወደ ተክልዬ እየሄድን ከዛ ያ ነገር ገርሞኛል። እነሱ ያ አንደኛው በጣም አሞት ነው መኪና ውስጥም ገብቶ በዛው እንቅልፍ ይዞት ውስድ አደረገው። እንደኛም አልቆመም። አንደኛውም ልጅ እንደዚህ እኔ ብቻ ነኝ ሄጄ እንትን ብዬ መጣሁ። ስመጣም ያየሁት ያንን ነው። ከዛ ምን አልኩኝ? እግሬን ስብር አረግሻለሁ ሲለኝ የነበረው ነገር እባክህን ምንድን ነው ይሄ ነገር? ቤተ ክርስቲያኑ በሯ ላይ ነው ቆምኩት። ስመለስ ነው ያንን ያየሁት ያልኩሽ። እነዛንም ቀስቅሼ ጓደኞቼንም ያልኳቸው ሊያዩ አልቻሉ። ከዛ በኋላ ገባኝ። ለምን ያው በቤተ ክርስቲያን ስታድጊ እያንዳንዱን ነገር ታውቂያለሽ፣ ይነገርሻል፣ ተምረሻልም። ስለዚህ ኦኬ ይሄ ነገር እንዲህ ነው ያየሁት፣ ግን ትርጓሜውን አታውቂም። ከዛ ግድ አባቶች መጠየቅ አለብሽ፣ ምን እንዳየሽ መንገር አለብሽ። ከዛ ለአባቶች ነገርኩኝ። ከዛ ግን እዛው ሆኜ ታይቶኝ ነበረ። እንደምድን አምኛለሁ። አባቶች አይተውኛል። በቃ ስለኔ እየጸለዩልኝ ነው ብለሽ የምታምኚ በእምነትሽ የለም። እንደዛ ብዬ መጣሁ። እቤት ከመጣሁ በኋላ ተኝቼ አልጋዬ ላይ በህልሜ ዘንዶ በጎማ ውስጥ የመኪና ጎማ አለ። በመኪና ጎማ በልብስ ማጠቢያ ጎማ አስመስሎ ግቢ ውስጥ ቁጭ የተደረጋለ። እሱ ውስጥ ዘንዶ ተጠቅልሎ ምናምን እና ዘንዶ እንቁላል አይደለም የሚጥለው ራሱን ዘንዶና ራሱን አይነት እንደ እባብ ራሱን እባብ ነው የሚጥለው። እንደዛ ያሳየኛል። ከዛ ስለዚህ ጸሎት ጸልያለሁ። ሰዎች አያውቁም፣ በዙሪያ ያሉትም ማንም ብዙ አያውቅም። እኔ ግን በጣም አብዝቼ ነበር የምጸልየው እያለቀስኩ። ከዛ ያለሽበት ጭንቅ የምታውቂው አንቺ ነሽ። አዎ። ከዛ በኋላ ግን ምን ያሳየኛል በህልሜ አንዱ ቀን አትክልቶቼን እያንዳንዱ አትክልቶቼን ቆፍረሽ አውጫቸው እዚህ ጋር ተብሎ ተነገረኝ። እንደተነሳው በመስኮቴ ትክክል ስቆፍር የታሰረ ነገር በፌስታል ብዙ ይሄ ማለት በርሚል ከመሄድሽ በፊት ነው። በርሚል ከመሄድ በፊት ያን አነሳው። አሽቀንጥሬ ቆሻሻ ባስኬት ውስጥ ከተትኩ። አትክልቶቹንም ቆፋፍሬ ውስጣቸው ያለውንም አወጣው። ግን ብዙም ትኩረት አሰጩ። ምንም አያመጡም አይነት ነገር ብዙም ልባቲ ማንንም አጠረጥሪም ምንም አትይም ትተይዋለሽ። ያን አደረኩ። አለፈ። ያ ጊዜ አለፈ ማለት ነው። ከዛ በኋላ ግን በሌላ ቀን እንግዲህ በርሚል ከሄድኩ በኋላ ወደ ዋናው ልክባልሽና ወደ በርሚል ልመለስና ከዛ በኋላ ነው ሰወረኝ። በቃ ስውር አድርጎኝ ለይቶኝ ማለት ነው። ከነፍስና ስጋሽ ለይት ብላ እያንዳንዱ ማን ምን እንደሆነ ያቺ አትክልት ስትቆፈር ስንት ሰዓት ተቆፍራ እንደተከተተች እያንዳንዱ እግሬ ሊሰበር እንደነበረ በትክክልም ሊሰበር እንደነበረ በቃ እያንዳንዱ በአይኔ ላይ የዝሙት መንፈሶች ማለት ነው። በቃ ዝሙትን እየሰራው ባሌን ጠልቶኝ እንዲሄድ በቃ ወደኔ የሚመጡት የወንዶችን አይነት እያንዳንዱ በአጠቃላይ እንደ ብዬ ልንገርሽ እንደ መጽሐፍ እየተገለጸ እያንዳንዱን አሳዩኝ። ማን እንደሆነ መላእክቶች ይሁኑ ቅዱሳኖች ይሁኑ ሰማዕቱ ቅዱስ ጊዮርጊስ ይሁን ምንም የማውቀው ነገር የለም፣ ግን አሳየኝ። ይሄ ያልክ ዓለምን እንዳሳየኝ ኢትዮጵያን እንዳሳየኝ አሳየኝ። ግቢያችን ውስጥ እኔ እየለበስኩ በፊት በምታይበት ሰዓት የማደርገው ነገር እንደ ዱርዬ ሴት ያስመስለኛል መሰለኝ አላውቅምና እነሱ የሚስሉት ነገር አለ፣ ሰዎች የሚስሉት ነገር አለ። ይች ልጅ በቃ ባሏ ጨዋ ነው እሷ ግን ዱርዬ ናት አይነት ስሜት ማለት ነው። የሺ ጊዜ ጨዋ ብትሆኝ ክብርሽን ብትጠብቂ፣ በእርግጥ እሱ በክብሬ ያገኘኝ ሰው ነው። ጨዋ ነኝ፣ ግን ጨዋነትሽን የሚያውቀው ባልሽ ብቻ ስለጠጣሽ እንኳን እሺ እሱን አትጻፍ። በሱ ጉዳይ ላይ
እኔ አሁን አልፈርድባቸው ማንም ለምብቲ ማንም ሰው ወንድማቸው ከጥሩ ሴት ጋር ቢውልላቸው መልካም ሴት ብትሆንላቸው ደስ ይላቸዋል። አንቺ እንደዛ ስትናል ሰው በጸሎቱ በታግሶ በሱ ጸሎት ነው ሞራንቱ ለሃይማኖት መጣሽ ብዬ እኔ የምገምተው ማለትና ያው ቤተሰብ ስትሆኚ አንቺም ብትሆኚ እዛ ቦታ ላይ እንዴ ወንድሜን እየተቀለደችበት ብለሽ ትቻለሽ የጠለቀ መድኃኒት ከማድረግ ደረጃ ባደርሽም ያው ግን ወንድምሽ ይጎዳብሽ ማንም ሰው ቤተሰቦች ይጎዳበት ማየት አይፈልግም። አሁን እኔ እህቶቹ ናቸው ወይ ሌላ ሰው ነው ምናምን እኔ ገምቴ ነው የራሴ ማን እንደሆነ አልገለጽኩም፣ ግን ምንድነው የቅርብ ሰው እንደሆነ እሱም በስራው ላይ ብዙ ጊዜ እንቅፋት የሚሆኑበትን ያሳየኝ ማለት ነው። በቃ ባለቤቴ ላይ ራሱ በስራው ላይ እንዴት እንቅፋት እንደሚሆኑበት ማን እንደሆኑ እኔ አላቃቸውም። አሁን ግን መልካቸውን ላይ ያመጣ ነበር የሚያሳየኝ። የእያንዳንዱን ሰው የራሴንም ሰው አሳየኝ። ግን በጣም ይቅር ባይነት አለብኝ። ከመጀመሪያም በባህሬ በጣም ወዶ ሰው እንኳን የፈለገ ነገር እዚህ ጋር መርዝ በጥብጥሽ ሰተሽኝ ያ ነገር ሊገለኝ ብሎ ብተርፍ እንኳን መልሼ አብሬሽ ልሆን እችላለሁ። ወይም ደግሞ እማትመለሺ ሁለተኛ ደግመሽኝ ካልሆነ አልተውሽም። ሁለተኛ ስትደግሚኝ ልገልኝ መሆኑ አሁንስ በቃኝ ብዬ ላቆምሽ እችላለሁ። ግን ጥላቻ አይኖረኝም። ጥላቻ ማለት እንዴ በጣም ውስጤ ጥላቻን አይቀም ወይም አታኮርፊ? አይ አላኮርፍም። ማኩረፍ ባይገርምሽ በነገራችን ላይ በዚህ በመሃል ከባለቤቴ ጋር እንደ አብረን ያደግነው ሁሉም በጣም ነው የምወዳቸው እና በሆነች በትንንሽ ነገር እንጋጫለን ልበልሽ። የዛ ጊዜ ያኮርፉኛል ጠዋት ላይ እኔ ረስቼዋለሁ። ትላንትና ነው የተቆራረፍነው ረስቼዋለሁ ምን እንደተባባልን እና ጠዋት ሳወራ ይበሳጫሉ። እንዲህ ሁላ ነኝ ልልሽ ነው። እሱ ብቻ ሳይሆን ጓደኞቼ ብዙ አልጣላም ከጓደኞቼ ጋር። እኔ ከሰው ጋር ገጥሞኝ አያውቅም መጣላት። ከነሱ ጋር ነው በብዛት የተጋጨሁትም። ፈተናም ስለሆነ ነው ስለምንዋደድም ነው ብዬ ትቼዋለሁ። ግን እንደዚህ ስንጋጭ ራሱ ከሰው ጋር አሁን ምን አልሽኝ ብትይኝ በኋላ ላይ እረሳዋለሁ። ይሄ ተፈጥሮ ራሷ የለገሰችኝ ስጦታ ነው። እመቤቴ እግዚአብሔር ሲፈጥረኝ ገና ሲፈጥረኝ የለገሰኝ ይመስለኛል። ይሄ በዚህ ደስ የሚለኝ ፓርት ምንም አይመስለኝም። እግዚአብሔርም ቂም አትያዙ ይላል። ቂም ጥሩ አይደለም፣ ለማንም ጠቃሚነት የለውም፣ ይጎዳል። ለቂም የያዘ ሰው የተጎጂ ነው የሚሆነው እንጂ ምንም ያገኘው ነገር የለም። መተውን የመሰለ መልካም እልህኛ ነኝ በፊት እልህኛ ነኝ። ያደረግሽኝን ነገር ወዲያው ልበቀልሽ እችላለሁ። ወዲያው ነው። ታዲያ ምንድነው የማደርገው? የሆነ ነገር የምትጠይውን ነገር አረግና ወይ አበሳጭሻለሁ። አሁን የባሌ ቤተሰቦችን ይቅርታ አድርጉልኝ፣ በዚሁ ልክ አዳመጡት፣ ይቅርታ ያድርጉልኝና ማበሳጫቸው ምን እንደሆነ እንዴት እንደዚህ አይነት ልብስ ትለብሳለች ካሉኝ በማግስቱ ሌላ አይነት አለባበስ ለብሼ ልሄድ እችላለሁ። ልጅነት እኮ ነው ያ። እንዴት ነው ይሄ? በቃ የሳሉሽን ነገር መሆን ትፈልጋለሽ። እሷ እንዴት ተመነካክራ ምናምን ካልሽ በቃ በማግስቱ ሌላ። በነገራችን ጆሮዬን ራሱ አራት ቦታ ምናምን ተበስቻለሁ። በቃ የሆነ ነገር አታርጊ ከተባልኩኝ አደርጋለሁ። ምክንያቱም ያለሽበት ዓለም ራሱ ትክክለኛ ዓለም ላይ ስላልነበርሽ ማለት ነው። ያ ስሜት ነበረኝ። ያ ነው ለኔ በቃል በፊት። አሁን ግን አርጊም አታርጊም ስላልሽኝ ሳይሆን ያው ጥሩና መጥፎን ስለምለይ ያላረገውም እና እግዚአብሔር ይመስገን። ግን ልልሽ የፈለኩት ዞሮ እያንዳንዷን ስቴፕ እያንዳንዷን ማን እንደሆነ ይቅር ባይነቴ ስለሚያውቅ ነው መሰለኝ። እሱም የሰጠኝ ጸጋ ነው እግዚአብሔር። ሁሉንም አሳይቶኛል። ከዛ በኋላ ግን ያለቀስኩትን ለቅሶ አትጠይቅኝ። እዛውም ላይ ሆኜ እያልኩ ነው ያየሁት። እያልኩ እናቴ ከልጅነቷ ጀምሮ ስቲል እስካሁን ድረስ የምትሆነው መከራ፣ ወንድሜ ላይ ያለው ህይወት እኔ በቃ እዛ ክርስትና ስማቸውን ይዤ ስለገባው ይሆን አላቅም። የእያንዳንዱን ሰው ማንነት ምንድንነት በቃ እንዳለ ሲያስጎበኘኝ ቆየ። ሶስተኛው ቀን በጣም ነው የደነገጥኩት። እኔ አንደኛ ማን ነኝ? ሁለተኛ ደግሞ በቃ እንዴት ብለሽ ትሸከሚያለሽ ይሄን ነገር? ሰው ነሽ፣ መሸከም ያቅትሻል። አንቺ የበቃሽ አባት አይደለሽም ወይ መነኩሴ አይደለሽም፣ ብቃቱ የለሽም። እና በጣም በቃ ስመለስ ወደ ስጋዬ ነፍሴና ስጋዬ አንድ ሆነው ሲመለሱ አሳሪ ፈቾቹ ፈታሁኝ። ስመለስ ግን በጣም ነው ያለቀስኩት። በቃ ለረጅም ሰዓት ሳለቅስ ነበር። እኛ ጋር መጥተሽ እዛ ጸበል ይጠጣንም አልናገርም ማልሽ፣ ግን ታለቅሽ ነበር በጣም። በቃ የቅርብ ሰዎች የራሴ ሰዎች እንደዚህ የዚህን ያህል ምን አድርጊያቸው? እኔ በጣም እጫወታለሁ፣ ሳቄታ ነኝ፣ ተጫዋች ነኝ፣ ጨዋሂ ነኝ። በቃ እንደፈለኩ በነፃነት ምኖር ሰው ነኝ። አንድ ነገር እፈጥራለሁ። ስላንቺ ውበት ልጨነቅ እችላለሁ። የራሴን አሳልፌ የምሰጥ ነኝ። በነገራችን ላይ ደሞዝ እንኳን ኖሮኝ በስርዓት ደሞዜን አልተጠቀምም። የኔ ቤቴ በየመንገዱ ስሰጥ ቤቴ ይደርሳል። በጣም የሚያስቀኝ ሙዝ ገዛው ልበልሽ፣ ሙዝ ብርቱካን ምናምን ገዝቼ ወደ ቤቴ ልገባ ከሆነ ለኔ ቤቴ ሙዝ ይሰጣል። ሙዝ እየሰጠው ወይ 2 ፍሬ ወይ 3 ፍሬ ይዤ ልገባ እችላለሁ። በመስጠት በቃ እጄ ላይ እንዲቀመጥ ያልተደረገ ነገር ማለት ነው። በቃ
ስሰጥ በቃ ስሰጥ ልብሴ ባለቤቴ ቢነግርሽ ነው የምትደነግጪው። አንዳንዴ እሱን እደበቀዋለሁ ምን ይለኛል ከሚል ማለት ነው። በኩርቱ ፌስታል እየመጡ የሚወስዱ ሰዎች ነበሩ። በቃ ሞልቼ ነው የምሰጠው ጫማዬን፣ ልብሴን ምናምን። ግን እመብርሃን ብዙ ጊዜ ስሟን እጠራለሁ፣ ብዙ ጊዜ ጸልያለሁ። በጣም ሜቢ ቲቪ እያየሁ እንደዚህ ቁጭ ብዬ የሆነ ወይ ፊልም ይሆናል የማየው ዓለማዊ ላይ ሆኜም ራሱ እንዲህ እያየሁኝ የሆነ ሰዓት አለ የሚቀሰቅሰኝ ብድግልና ስዕሏ ፊት እንበረከካለሁ ብዬ ነው ማለቅሰው። ማልቀስ አይገልጸውም። ሰው ፊት ደግሞ አልቃሻ ነሽ ወይ ብትይ ድርቅ ያልኩ ደረቅ በቃ እንዴ አታለቅስም እንዴ ምን ሆና ነው የማታለቅሰው እስክትይኝ ድረስ አላለቅስም። እንባዬ ቶሎ አይመጣልኝ። እልህና የመቤቴ ፍቅር፣ የአምላክ ፍቅር ወይም ደግሞ በጣም የተቸገረ ሰው የሚያስለቅሱኝ እነዚህ። ሞት እንኳን አያስለቅሰኝም። ሞት እንኳን አያስለቅሰኝም። በጣም የሚገርመኝ አሁንም እስቲል ነው አባቴ እንኳን ሞቶ ማለት ነው አጭር ሰዓት ነው ያለቀስኩት። በቃ ከዛ በኋላ ሰው ሲመጣ ምንም በውስጥሽ ነው ማለት ነው። እንዴት አምናለሁ ሞት በቃ አይቀርም። ማንም የፈለገ ደረጃ ላይ ቢያለቅስ ቢያዝንለት ያን ሰው አይመልሰውም የሚለው ውስጤን አሳድጌዋለሁ። በምን እናቴን በጣም ስለምወዳት እናቴ ብትሞት እያልኩ ብርድ ልብስ ውስጥ አለቅስ ነበር በፊት። እናቴ ብትሞት ማን አለ፣ ከዛ ባለቤቴን ሳቀባ እሱ ቢሞት ማን አለ፣ ከኔ አጠገብ ማን አለ እያልኩ አለቅሳለሁ እንዳላጣቸው። የሆነ ቀን ላይ ገባኝ በቃ አልቅሼ አንደኛ አልመልሳቸውም፣ ሁለተኛ ከሞቱ በኋላ ለምንድን ነው የማለቅሰው? እኔም እኮ ክርስቲያን ነኝ፣ ንስሐ ገብቼ ወደ እነሱ ሄዳለሁ። ግን በሂደት ነው ያዘጋጀሁት ራሴን እነዚህን ሀዘኖች። እኔ ልጅ ሆኜ እየተደበቅኩ እያለቀስኩ እያስተካከልኩ የመጣሁት ነገር። ከዛ በኋላ አሁን በቃ ሙሉ በሙሉ ሌላ ህይወት ሆኛለሁ። ሌላ ህይወት ማለት ምንድነው? ምንም ነገር የማይሞቀኝ የማይደንቀኝ አይነት ዓለም ያለምን አላስፈላጊነት ስላየሻት ስለገባች በቃ በዛ ላይ ትልቅ ባለስልጣን የምትይው እኔ ጋር ያንስብኛል። በጣም ትልቅ በቃ ወረበናም ብለሽ አካብደሽ በመኪና እንዲከልለሽ ምናምን ብታስገቢው እኔ በቃ ለኔ ምንም ላይ መስለኝ ይችላል። ከኢትዮጵያ የመውጣት እድሉ ብዙ ጊዜ ገጠመኝ በጓደኞቼም በቤተሰብም በምንምና ይዘውኝ እንትን ሊሉ ሲል አይሞቀኝም። ለቪዛ ከላካችሁኝ ለመዝናናት ነው የምለው። ለምን ምንም የማይመስልሽ ነገር የለም። አሁን እንደዚህ ስነግርሽ ላይገባሽ ይችላል። በቃ ለኔ እያንዳንዱ ነገር ምንም ሆነብኝ። አብሶ በርሜል ጊዮርጊስ ደርሼ እያንዳንዷን ነፍስና ስጋ ተነጥላ ሳይ የዚህን ያህል ነን ወይ? በዛ ላይ የትኛው ነው እኔ የትኛው ጋር ነኝ ብዬ ራሴን ሳዳምጥ እንዴት ነው በህይወትሽ ውስጥ ሁሉንም አይተሽ ስትመጪ የምትደርሽበት ደረጃ ማለት ነው። ይሄ በሃይማኖት ቀስ ቀስ እያሉ የበቁ ደረጃ ላይ ሲደርሱ ምንም እንደማይመስላቸው በዓለምም እኔ በቃ ይሄን አየሁት ሁሉም ለኔ ምንም ወደኔ ክፉ ሰው በእርግጥ መጥቶብኝ አያውቅም። ክፉ ምልሽ አሁን እንደዚህ የሰሩትን ሰዎች ስላሳየኝ እንጂ ባያሳየኝ ለኔ ደግ ናቸው። ጥቅሙ ነው አሁን ስለነሱ ነው ያስለቀሰኝ ሞር ማለት ነው። ምንድነው አሁን የዚህን ያህል ልፋታቸው ራሱ እና ምንድነው ጥቅማቸው? እኔ ደብረ ሊባኖስ ሄጄ ከአትክልቴ ውስጥ ያወጣሁትን አይቻልም። ያንን ሁሉ በቃ ነው የገለጸልኝና ምንድነው ጥቅሙ? እና በፊት በነገራችን ላይ ምንድንላለው መሰለኝ አሁን በጣም የተረዳሁት እድሜም ያስተምርሻል፣ ጊዜዎች ያስተምርሻል፣ ነገሮች ያስተምርሻል። በጣም የተረዳሁት ሰውን ለማስረዳት መልፋት አያስፈልግም። በፊት ኧረ እኔ እንደዚህ አይደለሁም ብሎ ለማስረዳት በጣም ነው የምደክመው። ለቤተሰቦቼም ሆነ ለእናቴም ለባሌም ለማንም ቢሆን እንዲህ ማለት እንዲህ ነው አይደለም፣ ይሄ ማለት እንዲህ ነው በቃ እንዲህ ሳስረዳ ባይረዱኝስ ምን አገባኝ? አሁን ሰው ማስረዳት ከባድ እንደሆነ ካርድ እንኳን ካለቀብኝ አጠገቧ መቆም ብቻ ነው የሚጠበቅብኝ ለትንሽ ደቂቃ። ከዛ ወዲያው ካርድ ሙሉ ነው የምደረገው። ለካርድ ደውዬ እኮ ነው ማመን ነው የሚጠበቀው። እንግዲህ ቤቴ ውስጥ የሆነ ነገር ጎሎ ባሌ ሰጥቶኝ ያንን ነገር አሟልቼ ትርፍ ነገር እሱን አልጠይቀውም በቃ ምናምን ብዬ ከሆነ እናቴ ጋር ነው የምቆመው። ወላዲት አምላክ ዛሬ እንዲጎላል እንደዚህ ምናምን ስላት ወዲያው ሰው ነው የምታዘጋጅልኝ፣ ያ ነገር ይሆናል። ይሄን ስል ለሰዎች ራሳቸው ያንን ነገር ሳያደርጉት አያምኑም። ገባሽ? አንቺ አድርገሽው ሲሳካልሽ ነው የምታምነው። ይሄ ነገር እኔ ጋር በቃ በጣም ሁሌ የተለመደ ነገር ነው። እጄ ባዶ 00 10 ብር ላጣውላ እችላለሁ። ከዛ በኋላ ግን ይመጣል። ደግሞ በጣም ነው የማገኘው። ሳገኝ ደግሞ እንዴት ትንንሽ ብርም አይደለም፣ በጣም በብዙ ሺህ ብሮች አገኛለሁ።
ወዲያው ግን የት ገባ ሳልለው እነዛ ብሮች ይጠፋሉ። ከዛ ግን አሁን በክርስትና ህይወት እየገባኝ ሲሄድ አስራትም አለመውጣት እኮ ብርሽ በረከት እንዳይኖር ያደርጋል። እሱ ጋም ያው ከንስሐ በኋላ ነው እሱን የጀመርኩት። በፊት ብዙም አይደለውም እሰጣለሁ፣ ብዙም ግን እንደዚህ ተከታታይ ያስብ ያላደርገውም። ከዛ በኋላ ግን ንስሐ ስትገቢ ነገሮች ሲገቡሽ ምናምን እየገቡሽ ሲሄዱ ነው ቤትሽን የምታገኘው። ከዛ ባሌን በጣም በፊትም አከብረዋለሁ የበለጠ በዙሪያ ያሉትን ሰዎች ቀስ እያልኩ ማጽዳት፣ ዞር በሉ ከዚህ ምናምን ብለሽ ማባረር፣ መስደብ፣ መጣላት አይደለም። እነዛም ሰዎች ሳያውቁ ወደ እኔ ህይወት የመጡ ከሆኑ ቀስ እያልሽ ታጸዳቸዋለሽ። በስራ መመታቂያቸውን ቀስ እያልሽ በቃ እንደዛ እያልኩ ሁሉንም መስመር አስያዝኩኝ። እግዚአብሔር የተመሰገነ ይሁን። ስለ ሁሉም ጸልያለሁ፣ ስለ ሁሉም አደርጋለሁ። ግን የሆነ ጊዜ ላይ በርሚል ወደ ዋናው ሐሳብ ልግባና 4ኛው ቀን ላይ ደለጎ ነው የምንጠመቀው፣ ምርት ደለጎ ኪዳነ ምሕረት ያልኩ። እዛማ እናቴ ናት ምንም አታደርገኝም፣ በቃ እዚህ ድክም አድርጎኛል። እዛ ሲሄድ ግን በቃ እመቤቴ ስለሆነች ምንም አትለኝም። ተጸብዬ እንደው የልጅ ነገርም እሱንም ሁሉንም ነገር ብቻ ገለጥ አድርጋለኝ እሱን መጣ እንዳውዬ ቀለል አድርጌው ነው ሄድኩት። ሄድን እዛ እንደዚህ አሽተተሽ ነው ግን መታሰር ፍላጎትሽ ነው። እኔ ግን እዚህኛው ጋር ስላየሁኝ መታሰርን ፈለኩት። ለምን ተነስቼ ብሮጥስ ወዲያው ቢሰውረኝስ ምናምን ብዬ ፈራሁና ላይችሉኝ ይችላሉ ድንገትስ ብዬ ለሳልሽ ይቅርብሽ ስለኝ አይ እሰረኝ አልኩት። ትክክል። ከዛ ትንሿ አይዱም ነበረች እንታሰር እንዴ ምናምን ተባብለን ነው አይ እኔ እሰረኝ እላለሁ አልኳት። ከዛ እኔ ገባው ፈጠን ብዬ እሰረኝ አልኩኝ። እሺ አንዳንድ ነው እያሰሩ እንዴ የሚያሸቱትሽ። ከዛ ብዙም አላስጨነቀኝም። የሷ ማለት በቃ መቤቴ ናት። እንዴ ነው እንደራስሽ አይደለም የምታያት በቃ አይ ወላዲተ አምላክ አንቺማ እዚህ ጎንበስ ስል ምንም አይሸትም። ቆየሁለት። ከዛ ለካ በደንብ አላጎነበስኩም። በደንብ አጎነበሰኝ። አንገቴን ግብት አደረገና እንደዚህ ዝቅ አረገሽ። አዎ በርሚሉ አይችና ዝቅ በደንብ ሲያደርገኝ ልክ የሰማዕቱ ጋር ያለው ሽታ መጣ። እና አንድ አይነት ነው ሽታው፣ ምንም አልተቀየረብኝም። ይዞኝ ጥርግ አለ። ታዲያ ይዞኝ ጥርግ ሲል እየጠበኩት እመቤቴና በቃ ቀለል ያለ ነው አይደለ መጀመሪያ ሳስብ የነበረው እንደዛ ነበረ። ወደ መሰቃየት አልፈልግም እያልሽ ነበር? አዎ። ከዛ ምን ያደርገኛል ጋቢ ለብሶ እንደዚህ በቃ ትልቅ ግርማ ሞገስ ያለው ቆንጆ ወንድ ልጅ መካከለኛ እድሜ ላይ ያለ በጣም ትልቅ እንደዚህ በጣም ትልቅ መሸከም የማትችው መጽሐፍ ይዞ እየሳቀ ጠበቀኝ። እንደዛ ነው የታየኝ ለኔ። ያ ሰው ስሙን እኔ አላቅም፣ ማነህ ብዬም አላቅም፣ ቅድስናውንም አላቅም አይደለ? ግን በውስጤ ለኔ አይምሮዬ ላይ ወይ ሰማዕቱ ቅዱስ ጊዮርጊስ አይነት ነገር ነው የሚሰማኝ። እዚህ መጣ እንደ አይነት ነገር ነው እኔ ለቤቴ እዚህ መጣ ወይ ሰማዕቱ ቅዱስ ጊዮርጊስ እላለሁ። በቃ እዚህ መጣብኝ። በመጀመሪያ እሱ ጋር ስጸበልኩ አላየሁትም፣ ከኋላ ነው እያንቀለቀለ ይዞኝ የሚሄደው። እዚህኛው ጋር ግን ቁጭ ብሎ በስነ ስርዓት ጠበቀኝ። ከዛ ሳይ እኔ ማን ነው አይነት ነገር እያልኩ ወዲያው አይምሮዬ ላይ ሰማዕቱ ቅዱስ ጊዮርጊስ እንደሆነ ነው የሚነግረኝ። ከዛ በኋላ ስሜት የሚነግረኝ ያው ነፍስሽ ናት የምትነጋገሪው ከነፍስሽ ጋር ነው ያ ነገር ስሜቱ ሰማዕቱ ቅዱስ ጊዮርጊስ እንደሆነ ወይኔ በቃ አሁን ምን ያደረገኝ ነው ምናምን እያልኩኝ ወደ ልጅነቴ የሰራሁትን ኃጢአት እንዲህ እየገለጠ እየሳቀ እዚህ ስር ነው የምቀመጠው ከስሩ ከጉልበቱ ስር መጀመሪያ። ከዛ አየሁት። ከዛ ጉልበቱ ስር ወርቅና በዚህ ስር እንደምንቀመጥ ወይኔ በእናትህ ማረኝ እላለሁ። ማረኝ ብቻ እንዳልኩ እንደለፈለፍኩ ነው የወጣሁት ሲነገር። ተጸብዬ ጨርሼ ወደ ቤት ከመጣን በኋላ እዛ ማረፊያችን ጋር የጸበለውን አይደለም ገብቶ ከስር ምን ተጠቀማቸው ፓንቶችን ነጫጭ ነበር ይዤ የሄድኩት ከቤት። ብዙ ጊዜ ጸበል ሲሄድ ነጫጮቹን ነው ይዤ የምሄደው ምልክትም ካየሁበት ምናምን ብዬ ስለምል። ከዛ በኋላ የዛለታ ጸበሉን ጠጥተን ትዝ ይለኛል እየበጠበጥን በእንትኑ እያደረግን በእምነቱ እየበጠበጥን ነበር። አላልቅ ብሎን ሁላ እንኪጠጫን ነበር ስንጠጣ የነበረው እርጎርጎ ይላል እያለ በጣም እየጠጣን ነበረ። ከዛ በኋላ ግን የወጣው ከማህፀኔ ውስጥ ጌሾ ምንድነው የጠላ ጌሾ ሲወቀጥ እሱም በጥበጠሽ ወይም ደግሞ ግራዋን ቡጭቅጭቅ አድርገሹ ከተልባ ጋር አድርገሹ እንዴት ብዬ ልንገርሽ ግራዋን ጨምቀሹ ወይ ከተልባ ጋር መተሹ አይነት እንዴ የሚሳብ አረንጓዴ
በጣም የሚዘገን እንደ አልጋ አይነት ነገር ማለትሽ ነው? እንደሱ አይነት ነገር ነበረ ሲወጣልኝ የነበረው። በጣም ተገርሜ ነበረ እጅግ በጣም እና ለምን ፓንቶቼ ነጫጭ ስለሆኑ እያንዳንዱ ነገራቸውን እየተከታተልኩት ነበርና ትጠጫለሽ፣ ሲወጣልሽ ያጣድፍሻል፣ ያኛውን አታዩም፣ ግን ማህፀኔ ላይ ግን እየፈተፈተኝ ከማህፀኔ ላይ እየፈተፈተኝ ነበር እንደዛ ሲወጣ የነበረውና በዚሁ አጋጣሚ ሰማዕቱን በጣም አመሰግናለሁ። እግዚአብሔር ክብር ምስጋና ለሱ ይሁን። እስቲ እኔ ካህናቶች ለምን አይጠመቁ? እዛ እኮ ብዙ አባቶች አሉ። ለምን ካህናት ቆመው አላስጠመቁንም? እንደ ሌላ ቤተክርስቲያን ማለት ነው። በፍጹም ለዛ ጋር ጳጳስ ብትሆኚ ካህን ብትሆኚ የፈለግሽው የዓለም መጨረሻ ላይ ያለሽ ብትሆኚ መጠመቅና መናገር እንጂ ይሄ እንዲህ ነው ማለት አቺም በቃ አቺም በዓለምም ሁኚ በክብርም ሁኚ በቃ የፈለገ ሁኚ ተጠምቀሽ ነው መናገር። እዛ ጋር ከተጸበልሽ በኋላ እናውራ። እኔ እነና ማምነው ከተጸበለ ያ ሰው ከተጸበለ በኋላ ቢያዋራኝ ምንም አይመስለኝም። ሳይጸበል ግን ቢያወራኝ በቃ አያውቀውም። ምን ብዬ ነው የምናገረው? ያ ሰው ምንም አያውቅማ። ስለማያውቅ የማያውቀውን ነው የሚያወራው። የሚያውቀውን የሚያወራው ግን ሌላ ነው። አባቶች ደግሞ እንዳልሽው ነው ቅድም አንዳንዴ የበቁ አባቶች እኮ ብዙ ነገራቸውን ሳይናገሩ ነው እዛ ደረጃ መብቃት ደረጃ ላይ የሚደረሰው። በመናገር አይደለም። እመቤቴ ማርያም ራሱ ብትገለጽላቸው እኮ አይናገሩም እነሱ። ለምንድን ነው የማይናገሩት? መብቃት ደረጃ ላይ እየደረሱ ሲሄዱ የበለጠ ከዛ በላይ የሚሰጣቸው በሚስጥር ስለሚይዙት ነው እንጂ እንዲህ ተገለጸልኝ ብሎ እንደሚባለው ቢሆንማ ምንም የበቁ አባቶች አያስብላቸውም። ያ በቃ አይፈልጉም እና ገና ነኝ እኔ ኃጢአተኛ ነኝ ነው የሚሉት ጊዜ ያው አባቶች። ይቅርታና መንፈስ የሚገለጽላቸው ሰዎች አሉ አይደል? መናፍስት ከተገለጸ ቅዱሳን ለምንድን ነው የማይገለጹት? ገባሽ? አሁን አንቺ በዓለም ሆነሽ ስትጨፍሪ የሆነ ነገር እኮ ይታይሻል። ሽውም ይበል ምንም ይታይሻል። እነሱ እንደዛ ከታዩኝ ቅዱሳን መላእክት እንዴት ነው የማይታዩኝ? እንደ አቅሜ ነው የሚታዩኝ። በእርግጥ እንደ አቅሜ ሜቢ ሰው ሆነው ወይም ደግሞ ትንሽዬ ልጆች ሆነው ወይም አዋቂ ሆነው ምናምን ነው እንጂ ቀጥታ ከነግርማ ሞገሳቸውማ ማንም ሰው በፊታቸው አይቆምም። እንኳን አምላክሽ እንኳን ወላዲት አምላክ የአምላክ እናት ሆና ይቀርና ማንም ቅዱሳን ጻድቃን ሰማዕታት ጋር መቆም ክብራቸው የተሰጣቸው ክብር አንችለውም። ግን ክብራቸውን ዝቅ ብለው ነው የሚታዩን። እንዳልኩሽ ነው ሰማዕቱ ነኝ የሚለው አይምሮ ላይ ሲመጣብኝ ሰማዕቱ መስሎ እንደተሰማኝ አይምሮ ላይ የተነገረኝ ጋቢ ለብሶ እንደ ማንኛውም ኢትዮጵያዊ ትልቅ ሰው ሆኖ ጎልማሳ ሆኖ ነው ያየሁት። ያ ማለት እንግዲህ በእኔ አንግል ተመስሎ ታየኝ እንጂ ከነክቡ ቢመጣ እኔ ሰማዕቱ ፊት እንዴት ልቆም እችላለሁ? ቅዱስ ነው። ምን አይነት ወጣቶች ሆነናል። እኔ ከራሴ ተሞክሮ የቲክቶክ የምናምን በቃ ስልጣኔ በጣም ኦቨር የመጣብን ወጣቶች ሆነናልና ወደ ሃይማኖቱም በዛው ልክ የገባናለን፣ በዛው ልክም ደግሞ የጠፉ ወገኖች አለን። እና በነገራችን ላይ ቲክቶክ ነበረኝ። አንደኛ ልብሴን አስተዋውቅበታለሁ ብዬ ማለት ነው። ሁለተኛ ደግሞ በቃ እንደዚሁ ሰራለሁ ብዬ ከዛ የተወሰነ ሞከርኩኝና ሳይ ቤተክርስቲያን ሲሄድ መቅረጽ ሆነ ስራዬ። አላማሽ ረሳሁት። ከዛ ሞባይሌን ይዛለሁ በቃ ነገሰ መጣ ሄደ ገባ ወጣ አለ በቃ። ከዛ አንድ ቀን በቃ ተሰማኝ። አብሶ ሰማዕቱ ደርሼ ከመጣው በኋላ የመጨረሻዬ ነው ብዬ ገባሁና ነገርኳቸውና ወጣሁ በቃ። ከዛ በኋላ አልገባሁም። ለምንድን ነው? ዝም ብሎ ተራ ነገር ይሆንብሻል። ገባሽ? ቤተክርስቲያን ለጸሎት ነው መሄድ ያለብሽ። እልል ብለሽ ለማጨብጨብ ሞባይል ይዘሻል። አታጨበጭቢም። ሙሉ ሞባይሉን ይዘሽ እንደዚህ ወደ ላይ ነው የምትወጪው። እና አሁን ይሄ ነገር ብዙ ክርስቲያኖች ብዙ ሰዎች የምንሸወድበት አሁን ሰማዕቱ ለኛዎቹ እዚህ እንደዚህ ነገሮችን አይተን ሄደን እዛ ጋር ያለው አቀጣጥ የተለየ ነው ለማለት ፈልጌ ነው። እዚህ እንደፈለግን በቅዳሴ ሰዓት እንገባለን እንወጣለን፣ ኃጢአት አይመስለንም። በንግስ ሰዓት ማጨብጨባችንን ትተን እንቀርጻለን፣ ወይም ደግሞ ምንም አይመስለን ዝም ብለን እንገባለን እንወጣለን። ክብር ማንሰጠው ዋጋ ያስከፍለናል ሰማዕቱ ጋር ስንሄድ። አዎ በጣም ሰማዕቱ ጋር ስንሄድ ገርፎ ያሾረናል። ገርፎ
በጣም በሚገርም ሁኔታ ገርፎ አስተካክሎ ነው የሚለቀን እና እንደዚህ በቀላሉ አትዳፈሩ። ሌሎች ቤተክርስቲያናት ጸጥ ስላሉ ሁሉም ማለት አይደለም እና እኔ ለዚህ የመጣ ይሄን ሊያስተካክልልን የመጣ የሚመስለኝ ጸበሉ እዛም እየረገጥን ብዙ ተጫዋውተናል። በጣም እጅግ በጣም ነው የማመሰግንሽ። ከጀርባ ባሉት ሳውንድ ማናችን፣ ላይት ማናችን፣ ካሜራ ማናችን በእነሱ ሁሉ ስም አመሰግንሻለሁ። በዋናው ደግሞ በቅዱስ እግዚአብሔር አምላክ ስም አክብረሽን ስለመጣሽ እናመሰግንሻለን። የኔ ቆንጆ ተባረኪልን። እግዚአብሔር አምላክ ዘመንሽን ያርዝሞ ይባርክልሽ። እንግዲህ ከህይወት ጋራ እዚህም እዛም እያልን ይሄን ነበር ያሳለፍን ቆይታችን። በቆይታችን መቼም በመጠኑ ቢሆን ትደሰቱበታላችሁ፣ ትማሩበታላችሁ ብለን እናምናለን። እግዚአብሔር ይስጥልን። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ